ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የእህት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። እንዴት አድርጎ ይዟችኋል? አማን ናችሁ ወይ? እኛ እንግዲህ ማለት ነው እናንተ ምን አሻችሁ? ጾማችሁንም ጨርሳችኋል መሰለኝ። እኛ ግን ገና ነን። አሁን እንግዲህ ኢንሻአላህ አሁን እንግዲህ ጨረስን። አላህ ጋር አላህ ይቀበለን እላችኋለሁ። አሁንም ራሱ ጾመኛ ነኝ እና እንግዲህ ዛሬ የፒዛ አሰራር ማለት ነው። አሁን እንደምታዩት በጣም ለስልስ ያለ ሶፍት የሆነ ፒዛ ተፈለጋችሁ ፈጢራ ከፈለጋችሁ እንደዛ አድርጋችሁ ሞከር አድርጉት። መሞከር አይከፋም ብዬ ነው። እና ያው ግማሹም ይጾማል ግማሹም አልጾመም። ለዛ ነው ትንሽ በርከት አድርጌ ያረኩት እላችኋለሁ። እና የሰራሁት ደግሞ ያው ምሳ ላይ ነው። ሩዙንም እሱ ገዛሁት። 2 ምላጋ አስገብቻለሁኝ ካሜራ 3 ምላጋ ጨምርና ከዛ ውሃዬን ጨምራለሁ። ውሃዬን ከጨመርኩ በኋላ ምን አደርጋለሁ መሰላችሁ? ቀጥታ እነካለሁ። እንግዲህ መንካት ነው። ንኩት በደንብ አድርጋችሁ ማለት ምክንያቱም እኔ ካሜራ ፍሬ ነው ብያችኋለሁ። ፍሬ ስለሆነ ከዛ ውሃ አስገባለሁ። ከዛ በደንብ አድርጌ ነው የምነካከው ማለት ነው። ሀባይቢ ለምን የኔ ፍሬ ነው ፍሬው ስለሆነ በጣም ያስቸግራል። እና ይቅርታ ውሃ ደግሞ እየተንጫጫ ነው ማለት ነው። አይጀባለ እና ልብስ እያጠብኩ ነው። ቅሳ እየጮህብኝ ነው። ይቅርታ ማለት ነው። ውሃ ይሰማችሁ ከሆነ እና የመሰላችኋል የኔ ማለት የኔ ቅኖች እና ከዛ እንደዛ አድርጌ ገጥመዋለሁ። ተገጠምኩት በኋላ ትንሽ 10 ደቂቃ አቆየዋለሁ። እዛ 10 ደቂቃ ተቆየ በኋላ 10 ደቂቃ ሆነ እንደፈለጋችሁ ማስቀመጥ ትችላላችሁ። ከዛ እንቁላል አስኳሉን ነጩን ክፍል ለምን ነጩ ክፍል ሲሆን ማለት ነው የሆነ እንትን ነው በጣም ሶፍት የመሆን ባህሪ ያለው በጣም ማለት ነው። እና እንደዛ አድርጋችሁ ሞክሩት ያለው ካባይቢ በጣም ከዛ አሁን እሱን ጨምሬያለሁኝ። እሱን ተጨመርኩ በኋላ ምንድነው የማደርገው እኔ ቀጥታ ትንሽ ይሄንንም ትንሽ እቆየዋለሁ። ትንሽ ደቂቃ ተቆየ በኋላ ምንድነው የሚሆንልኝ? የሆነ ኮፊ ማለት ባህሪ ያለው ሰነካካው ማለት ነው። እንቁላሉንም ስኳሩንም አድርጌ ማለት ነው። ከዛ በኋላ ዱቄቴን ነው የምጨምረው። ዱቄት ያው እንደ ቤታችሁ ነው፣ እንደ አቅማችሁ፣ እንደ አሰራራችሁ፣ እንደ ሰዎቹ ብዛት እንደምትፈልጉት ነገር ማለት ነው። እና ከዛ በኋላ አሁን ምን አደርጋለሁ መሰላችሁ? የማደርገው ነገር ቢኖር ቀጥታ ዱቄቴን ከጨረስኩ በኋላ አሁን የኔ ለምን በዛ እንዳትሉኝ ማነው 2 ኪሎ ነው 2 ኪሎ ነው እላችኋለሁ። 2 ኪሎ ነው። ለዛ ነው የበዛባችሁ። ከዛ በኋላ ዱቄቴን ጨመርኩኝ። በነገራችሁ ላይ እዚህ ላይ እንትን እንደገና የጨመርኩት ማለት ነው ተደራርቦብኝ ነው ቪዲዮ ላይ ማለት ነው። አሁንም ይሄ የሚያሳየው ያንኑ ነው ማለት ነው። ይሄ በታውትም ማለት ነው ገባችሁ? ስኳር ምናምን የጨመርኩበት ሁለተኛ ስለተደገመ ነው ኤዲት ሳረግ ማለት ነው። እሺ እና ልዩነት የለውም ብዬ ላለውኝ ያው መደጋገሙ ምንም ችግር አያመጣም። እና እንደዛ ካረጋችሁ በኋላ ያው ዱቄት ነው ዱቄት እዚህ ላይ ለምን ሁለተኛ ብላችሁ ካላችሁ ያው ነው እና ሌላ ልዩነት የለውም። እሺ ሀባይቢ ከዛ በኋላ ዱቄታችሁን ጭምር ታረጋችሁ በኋላ ታሹታላችሁ በደንብ አድርጋችሁ ያኔ ቀጠን አድርጋችሁ ማለት ነው። ቀጠን አድርጋችሁ እስከ ስንት ደቂቃ? ያው 5-10 ደቂቃ ይበቃል ብዬ አስባለሁ። እንደ ቤቱ ሙቀትና የቤቱና የቦታው ይለያያል። ምንም ሌላ ነገር የለውም ማለት ነው ሀባይቢ። እንደዛ አድርጋችሁ ሞክሩት፣ ትወዱታላችሁ። እሺ
እንዴት ናችሁ? ይሄንን ስለተደጋገመ ነው እላችኋለሁ። ከዛ በኋላ እንደዛ አድርጌ እሽት አደርገዋለሁ በማሻው ማለት ነው። ማሻ አለኝ በማሻው በደንብ አድርጌ ነው ማሻው አሁን ማለት ነው። ከዛ እንደምታዩት እያሸ ነው። ቀጭን ነው በነገራችሁ ላይ ጨረስኩኝ። እንደምታዩት እንግዲህ የዚህን ያህል ማለት ነው። አያችሁ አሁን ይሄ ግን እህታውን ስነካካው ይታያችኋል። ልክ ትንሽ ያው ከእንጀራ ላይ ወፈር ማለት አለበት። ቀድሞ እሱ አይቆይም። እኔ እንዲቦካልኝ ነው እና እንደምታዩት ማለት ነው። ቀጭን ነው። እንደዛ አድርጋችሁ ካሻችሁ በኋላ ያው ይታያችኋል ብዬ አስባለሁ። መላጋው ላይ እንዲህ ሳረገው ማለት ነው። ገና እየቦካሁት እየስነካው ራሱ እየቦካ ነው። ኮፍ እያለ ነው እና አሁን ከዛ በኋላ እዚህ ላይ በቃ ወጥ ነው እየነካው ኮረፋትም አለ እየቦካ እያችሁት እየነክ ስነካው ራሱ ይቦካል ማለት ነው። እዛው ወደ ላይ ኮፍ ኮፍ እያለ ነው ይታያችኋል ብዬ አስባለሁኝ። እና ያው ወደ ላይ እየመጣ ነው እየመጣጣ ነው እላችኋለሁ። እና ብልጭ ብልጭ የሚለው ያው የመብራት ችግር ነው እላችኋለሁ። መብራቱ ትንሽ ያስቸግራል መሰለኝ ለዛ ነው። እሺ ሰምታችኋል። እዚህ ላይ ረዘመባችሁ ምክንያቱም ሁለተኛ ስለሆነ ነው። ከዛ በኋላ ምን እናደርጋለን? ዱቄት ነው የምንጨምረው ማለት ነው። ዱቄታችንን እንጨምራለን አሁን እዚህ ላይ ማለት ነው። አባይቤ ዱቄት ነው የምጨምረው እንግዲህ ከዚህ በላይ አሁን ከዛ ዱቄት በነገራችሁ ላይ ሀያት እዚህ ላይ ለምረዘመ እንዳትሉ ማለት ነው። ተደራርጎ ነው ሌላ ነገር አይደለም። ያው ግን እኔ የምነግራችሁ ዱቄት ነው የምጨምሩት ሌላ ነገር የለውም ማለት ነው። እሺ ዱቄት ነው። ዱቄት ጨምሩ። እንደዚህ ካለ በኋላ ዱቄታችሁን ከጨመራችሁ በኋላ ማሸት ነው። በደንብ አድርጋችሁ ሽት አድርጉት። ማሸት ይወዳል። እኔ 2 ኪሎ ነው። ከዛ በኋላ ስኳር ጨምራለሁ። ስኳር ታይሆን እንትን ጨው ጨምራለሁ። ዘይት ደግሞ አንድ የኩባያውን ግማሽ ጨምርበታለሁ ተላይ ማለት ነው። ከዛ ዘባዴ ነው የምጨምረው። ከዛ ሀሊብ ጨምራለሁ ማለት ነው። ኦኬ እና ሀሊብ ነው የምጨምረው። አሁን ዘይት ለምን እቃው በጣም ሰፊ ስለሆነ እንትን ዱቄቱ ብዙ ስለሆነ ነው እንደዚህ የሆነው። ከዛ በኋላ ምን ታደርጋላችሁ እናንተ? እንትን ሀሊብ ማለት ነው። ሀሊብ አንድ ምናምን ለምላገያ እንደፈለጋችሁ ታደርጋላችሁ እና ሌላ ነገር የለውም። ከዛ በኋላ ማሸት ነው። አሁን ሀሊብ ነው የምጨምረው። ሀሊብ ኒዶ ዱቄቱ ላይ ማለት ነው። ተላይ ነው የምጨምረው። ከዛ በኋላ ምንድን ነው የማደርገው? እኔ ማሻው በማሻው ነው። አሁን እንግዲህ እንትን ወደ ውስጥ አስገባዋለሁ ዘይቱ። ከዛ በኋላ ዘባዲ ጨመርኩ ማለት ነው። ኦኬ እና የቪዲዮ አቀራረጽ ነው እላችኋለሁ። እንደዚህ ሆነብኝ የቻለው ከዛ አሸዋለሁ አሁን ማለት ነው በደንብ አድርጌ። ከዛ ታሽቶ ጨርሻለሁ። ይሄን ይመስላል። ከዛ አሁን እንግዲህ ከርነውን እናስቀምጠዋለሁ። ተከድኩኝ በኋላ በወቅቷል። አሁን እንግዲህ ወደ ስራ ይገባል። ከዛ እንደዚህ እያደረጋችሁ በደንብ ተጀመጣችሁ በኋላ በቃ መስራት ነው። በቃ እኔ አሁን ዳምጫለሁ። እኔ የምሰራው በነቃነቅ ነው። ነቃነቅ ዘይቱን የሚፋጨው ማለት ነው። ዘይቱን ሀር ዘይቱን ባርጣሶት ማለት ነው። ከዛ እንደዛ አድርጌ በቃ አሁን እየደረደርኩ ነው። ነቃነቄን ምናምን ያው አጅናው ላይ እያረኩ ነው። ከዛ በኋላ ምን ያስፈልጋል መሰላችሁ እናንተ? ቀላል ነገር ነው። አዎ